ከበፊት ጀምሬም ሳፈቅር ነው ያለው አይደል እንዴ? ናታን ይሄ ምን ማለት ነው? ከግድግዳ ጋር ተጋጭተሽ ነው? ባይኔ መብራት አይቻለሁ። አትብለሽ ውጪ እንዴ! አሞሽ አይደል? እባክሽ ሰላም፣ እንደዛ አይደለም። እና እንዴት ነበር? ከኔና ከማኪ እየመጣክ ነበር? ደስ ያሰኛል ደሳለም እየቃዠሽ ነበር። እየተጨነቅሽ ነው ሳይሆን የቀሰቀስኩሽ። ምን አገባሽ? ቆይ አንቺ ምን እያደረኩ እንደነበር የራባሽ ታውቂያለሽ? እንደዚህ ነው ያልኩሽ። እሷን የምታረጋትን እያንዳንዱ ይሄ ቀን ማለትማ እኔ እናንተ ባልና ሚስት የምንሆንበት ጊዜ ነው። ወይኔ እኔ ያለውማ ማኪ እንዳሰበችውና እንዳለመችው ናታንን በቪዲዮ እያስፈራራችው ትገኛለች። ናታንና ሮዛ አሁን የሚያደርጉት ግራ ገብቷቸዋል። እጅግ በጣም ተጨንቀዋል። እንደገና ደግሞ ለዚህ ድራማ ሊተባበራቸው የቻለው ሰውዬ ጠፍቶባቸው በጭንቀት ይገኛሉ። ሰላም የሰውየው አለመሞትን እንዲሁም ደግሞ ማኪን ለመፈተን እንደሆነ ስትሰማ አንተ አሁንም ከማኪ ጋር እያወዳደርከኝ ነው ማለት ነው። እኔ ግን በአንድ ልቤ ነው የማፈቅርህ፣ ከማንም አላወዳደርህም። የደስታዬ ምንጭ አድርጌሃለሁኝ። አንተ ግን ዛሬም ከሰው ጋር ታወዳድረኛለህ፣ ምርጫ ላይ ነህ ማለት ነው። አጠገቤ እንዳትደርስ በማለት ተቀይመው ሄዳለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ባያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንዲሁም ነባሮች ላይክ፣ ሼር እያደረጋችሁ አበረታቱኝ። አብራችሁ ስላላችሁ እጅግ በጣም ነው የማመሰግነው። ዛሬ ደግሞ ሮዛን 23ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። በባለፈው እንግዲህ ማኪ አስታወቀኝ በማለት ወደ ሽንት ቤት ስትቀርብ ያየናት። ግን ሽንት ቤትም በመግባት አይዞሽ ማኪ ጎበዝ ወንዳታ ናታንን የግልሽ ታደርገዋለሽ በርቺ እያለች ትገኛለች። ናታንም በዚህ ነገር ተደናግጧል። ምናልባትም ያን ዕለት ተሳስቼ ይሆን እንዴ በማላቀው በስካር መንፈስ እያለ እየተጨነቀ ነው የሚገኘው። ሮዛም አሁን ሚስጥሯን አውቃበታለች። ማኪ ከሽንት ቤት በመውጣት መኝቷ ክፍል ሄዳ አሁን ላይ በምንም ነገር ማምለጥ አትችልም፣ የግሌ የራሴ ነው የማደርግህ፣ እኔ ስለማፈቅርህ ካንተ ተለጥዬ መኖር አልችልም፣ አንተ የኔ ባል ነህ በማለት ለራሷ ሞራልን እየሰጠች ባለበት ሰዓት ሮዛ ወደ ማኪ ክፍል ትሄዳለች። በሄደችም ሰዓት እንግዲህ ውጭልኝ እፍ ምንድነው አንቺ ልጅ ግን ለምንድነው እማትተይኝ? ምን አድርጌሻለሁ? በማለት ነበረ የጠየቀቻት። ሮዛ ግን አታስመስይ፣ አሁን ላይ ድራማ ልትጀምሪ ከሆነ አይሳካልሽም፣ አትልፊ በማለት ትነግራታለች። እባክሽ ውጭልኝ ልተኛ ነው በማለት ማኪ አልጋዋ ላይ ትተኛለች። ሮዛ ግን ወደ ጆሮዋ ጠጋ ብላ ይህን ድራማሽን ማቆም አለብሽ በማለት አስጠንቅቃት ትሄዳለች። ማኪም ሮዛ በተናገረችው ነገር ታፌዝና ዝም ትላታለች። ነገር ግን አሁን ላይ ማኪ ወደ ናታን ስልክ ላይ ቪዲዮውን ትልከዋለች። ቪዲዮውንም በላከችው ሰዓት ናታን እጅግ በጣም ነበር የደነገጠው። ሮዛ እያለ ቢጠራትም እህቱን፣ ነገር ግን ማኪ ነበረች የመጣችው። ማኪ በክፍሉም እንደመጣች ምንድነው ይሄ በማለት ጠይቋት ነበረ። አሁን እኔ እናንተ መጋባት አለብን ዛሬውኑ፣ ካልሆነ ግን ይህንን ለፖሊስ አሳያለሁ በማለት ነበር የተናገረችው። እንግዲህ ናታን አሁን ላይ የሚያደርገው ግራ ይገባዋል። የሚስጥር ጓደኛው የሆነችው ወደ እህቱ ጋር የሄድና ከእንቅልፏ ቀስቅሶ ነበር ያሳያት። እና ምን አጨናነቀ? አትደንግጥ፣ ሰውየው በህይወት ስላለ ምንም የሚያስፈራን ነገር የለም በማለት ሮዛ ብታረጋጋውም፣ ነገር ግን ሰውየውን ሊፈልጉ ከቤት ወጥተው ነበረ። ከቤትም እንደወጡ ሊያገኙት አልቻሉም። ናታን የሚቀመጥበት አንድ መናፈሻ ደስ የሚል አደባባይ አለ። እዛ በመሄድ እንግዲህ ብቻውን እየተከዘ ነበረ። እዛም በተቀመጠበት ሰዓት ሰላም ወደሱ ትመጣለች። ምን ነው የከፋ ትመስላለህ በማለት ጠይቀዋለች። ምን እያሰብክ ነው? ምን የሚያሳስብህ ነገር አለ በማለት ብትጠይቀውም ናታንም አንቺን አፍቀሺ ነው በማለት ነበር የመለሰላት። እኔ አንተን ለመፈለግ በቃ ሁልጊዜ እዚህ መምጣት አለብኝ አይደለ በማለት ትነግረዋለች። እንዲሁም ደግሞ ሰውየው ስለመሞቱ አንዳንድ ነገር ትነግረዋለች። አልሞተም የውሸት ነው በማለት ናታን ለሰላም ይነግራታል። ሰላምም ምን ማለት ነው ብላ ትጠይቀዋለች። በአይኔ እኮ በብረቱ ነው ግድግዳው መቶት ሲወርቅ ያየሁት፣ እንዴት ነው አልሞተ የምትለኝ በማለት ጥያቄዋን ትቀጥላለች። አይ ለመፈተን ነው በማለት ያለውን ነገር ሙሉ በሙሉ ያስረዳታል። ባስረዳትም ሰዓት እንግዲህ
እጅግ በጣም ነበር ሰላም የተናደደችው። እንዴት እንደዚህ ታደርጋለህ? እንዴት ለውድድር ታቀርበኛለህ? በማለት ነበረ የተናገረችው። እኔ አንተን ብቻ ነው እምመርጥህ፣ የመረጥኩህም አንተ ነህ ሁሉ ነገሬ። አንተ ግን ከማኪ ጋር ለውድድር አቀረብከን። እኔ እንዴት ነው ማኪን ልወዳደራት የምችለው? ንገረኝ እስኪ በማለት በጥያቄ ታፋጥጠዋለች። ናታንም እንደዛ አይደለም እኮ እማዬን ለማሳመን ብለን ነው እንደዚህ ያደረግነው፣ እባክሽን ቢላትም እንዳትጠጋኝ፣ ሁለተኛ አጠገቤ እንዳትደርስ በማለት አመናጭቃ ጥላው ትሄዳለች። በዚህም የተነሳ ናታን ይናደድና ወደ ቤት ይመለሳል። ሰላም ግን ወደ ቤት ስትመለስ ሮዛ በር ላይ ነበር ያገኘቻት። በቃ ተይኝ፣ እናንተ ሰውየው ሳይሞት ሞቷል ብላችሁ አወዳደራችሁኝ በማለት ትናገራለች። ሮዛም እባክሽን ይቅርታ አድርጊልን፣ ይህንን ያደረግነው አንቺን ለመፈተን ፈልገን ሳይሆን እማዬን ለማሳመን ብለን ነበረ፣ እባክሽን ይቅርታ እንታረቅ በማለት ትታረቃታለች። እናም እባክሽ እሱ በጣም ይወድሻል፣ ስለዚህ እንዳትቀየሚው በማለት ትነግራታለች። ናታንም ወደ ቤት በተመለሰ ሰዓት በረንዳ ላይ ሆኖ ወደ ውጭ እየተመለከተ ነበረ። ሰላምም ወይኔ እያለች ከኋላ ሆና እያየችው ነበረ። ሮዛ ባንቺ ምክንያት እኮ ነው እንደዚህ የሚሆነው፣ ሂጂና ለውልህ በይው ሂጂ እንጂ ስትላት፣ ሰላም ግን ቆይ ትንሽ በደንብ ይቀጣ በማለት ነበር ወደ ኋላዋ ያፈገፈገችው። ነገር ግን ከመሄድ አልቀረችምና ሄዳ ናታንን ታቅፋለች። እሱም በእኔ እኮ ተስፋ እንደማቆርጭ አውቃለሁ፣ አንቺ ከሌለሽ እኮ እንደዚህ ጨለማ ነው ህይወት የሚሆነው በማለት ይጠይቃታል። ሰላምም አይ እንደውም አልታረቁም እያለች እየቀለደች ደስ የሚል አየርን በረንዳ ላይ ሆነው እየሳቡ ተቃቅፈው ቆመው ነበረ። ማኪም ተኝታ በነበረችበት ሰዓት ከናታን ጋር ሆና ነይ እንጂ እያለ ወይን እየቀዳ ሲሰጣት ሳሎን ላይ ሆና እያለመች ነበር። ያው ብቻዋን ስለምታወራ ምንድነው ብቻውን የሚያወራው በማለት ሰላም ወደ እሷ ጋር ታመራለች። ብቻሽን እያወራሽ እኮ ነው፣ ምን ሆነሽ ነው በማለት ስነቀንቃት፣ እንዴት ህልሜን ታቋርጭኛለሽ በማለት ልደበድባት ሞክራ ነበረ። ነገር ግን ሮዛ ከውጭ እየመጣች ስለነበረ በሷ ክፍል ጋር ስታልፍ ሰላም ትጮኻለች። የሰው ያለ አድኑ ትላለች። በዛ መሀል ነበር እንግዲህ ልታድናትና ልታደጋት የቻለችው። እኔ ተኝቻ አሁን ህልሜን እጨርሰዋለሁ በማለት ወደ ህልሟ ተመልሳ ብትተኛም ነገር ግን ህልም አንዴ ነውና ዳግም አይደገምምና ደግማ ልታየው አልቻለችም። ማኪ አሁን ላይ በላከችላቸው ቪዲዮ የተነሳ እጅግ እየተደሰተች ትገኛለች። ዛሬውኑ እማታገባይ ከሆነ እመነኝ ለፖሊሴን ሰጥቼ አሳስርሃለሁ በማለት እንግዲህ ከነ ቤተሰቦች በማለት ምክንያቱም ሁሉም ሬሳውን ሲጎትቱ ስለነበረ የታዩት በዛ ቪዲዮ ልታስፈራራው ይሞክራለች። አሁን ላይ ሮዛና ናታን ተጨንቀው ይገኛሉ። ምናልባትም ማኪ አሁን ግራ ቢገባትም እናቷን ስልክ እንድትቀበላት አድርጋ ከስልኳ ላይ ልታጠፋና ሊድኑ ይችላሉ። ካልሆነ ግን ምናልባት የሚፈጠረው አይታወቅም። ማኪም እንግዲህ ላገባ እኮ ነው በማለት ለብቻዋ እያለመች ትገኛለች። ሰላምን በዚህ ነገር እጅግ በጣም ከፍቷታል። ናታንንም አይኑን እያየች ምን ነው ከፍቶሃል፣ ምን ሆነ ነው እያለች እየጠየቀችው ትገኛለች። ናታን እውነቱን ይነግራት ይሆን ወይንስ ተደብቆ ይቀር ይሆን? በቀጣይ ቪዲዮ የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን ይሁን።